ጤና ይስጥልን። የተመራረጡ የሀገር ውስጥና የውጭ አዳዲስና ትኩስ መረጃዎችን አሰናድተናል። ኢትዮ አምባ ሚዲያ ላይክ፣ ሼር እና ሰብስክራይብ በማድረግ ተወዳጁን እንላለን። አብራችሁን ቆዩ። የብልጽግና ፓርቲ የፓርላማ እጩ የነበሩ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዲያቆን ዳንኤል ክብረት ተተኩ። በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲን በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት መተካታቸው ተነግሯል። ዶክተር ሳሙኤል ከምርጫው ራሳቸውን ያገለሉት በግል ምክንያት እንደሆነ ተናግረዋል ተብሏል። ዶክተር ሳሙኤል ገዢው ፓርቲ በአዲስ አበባ ከተማ ለፓርላማ እንዲወዳደሩ ካቀረበላቸው 20 እጩዎች መካከል አንዱ ነበሩ። እጩ በስድስተኛው ዙር ጠቅላላ ምርጫ ብልጽግና ፓርቲን በመወከል ለአዲስ አበባ ከተማ ምክር ቤት ተመርጠው እንደነበር ይታወሳል። ብልጽግና ፓርቲ ባለፈው መጋቢት ወር መጀመሪያ ይፋ ባደረገው የእጩዎች ዝርዝር ዶክተር ሳሙኤል ፓርቲውን በመወከል በአራዳ ክፍለ ከተማ በሚገኘው ምርጫ ክልል 2 እና 14 ለፓርላማ እንደሚወዳደሩ አስታውቆ ነበር። ዶክተር ሳሙኤል ገዢው ፓርቲ ባዘጋጀው የእጩዎች ማስታወቂያ ይፋዊ መድረኮች ላይ በመገኘት ተወዳዳሪነታቸውን አረጋግጠዋል። ሆኖም ግን የእርሳቸው እጩነት ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ጋር የሚቃረን መሆኑ በሕግ በማስደገፍ የገለጹ ወገኖች ተወዳዳሪነታቸውን ጥያቄ ውስጥ ከተውታል። እነዚህ ወገኖች የሚጠቅሱት ድንጋጌ የራስ ገዝ ዩኒቨርሲቲዎችን ለመደንገግ በ2016 ዓመተ ምህረት በወጣ አዋጅ ላይ የተካተተ ነው። ኮሎኔል ደመቀ ዘውዴ ዓለም አቀፍ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎችን ላቀረበባቸው ውንጀላ ምላሽ ሰጡ። በአማራ ክልል ስር የተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳደር ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ሂዩማን ራይትስ ዎችም አዲስ ይፋ ባደረገው ሪፖርት እነ ኮሎኔል ደመቀ ዘውዱን ኢላማ ያደረገ ማዕቀብ እንዲጣል ጠይቋል። ተቋሙ በእነ ኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢዎች በትግራይ ተወላጆች ላይ ተፈጽሟል በተባለ የሰብአዊ መብት ጥሰት ነው። ኮሎኔል ደመቀ በሰጡት ምላሽ ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። ኮሎኔሉ በምላሻቸው በወልቃይት ዞን አስተዳደር ውስጥ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ብለዋል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁ በሚመለከት በሰጡት ምላሽ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለም ያሉት ኮሎኔል ደመቀ ሂዩማን ራይትስ ዎች ከዚህ በፊት እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። አርቲስት ሰለሞን ቦጋለ በከፍተኛ ህመም ውስጥ እንደሚገኝ ተነገረ። በህግ ወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑ ተሰምቷል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። ሂዩማን
ራይትስ ዎች የአውሮፓ ህብረት በኢትዮጵያ ላይ ጠንከር ያለ አካሄድ እንዲከተል መጠየቁ ተነገረ። የመብት ጥሰቶች ባልቆሙበት ሁኔታ የዲፕሎማሲያዊ ግንኙነት ማደስ ገንቢ አለመሆኑን አሳውቋል ተብሏል። የሂዩማን ራይትስ ዎች ምክትል የአፍሪካ ዳይሬክተር ሌቲሺያ ባዳር እንደገለጹት የአውሮፓ ህብረት ስለ ሽግግር ፍትህ ደጋግሞ ቢናገርም ከፍተኛ የሰብአዊ መብት ጥሰት የፈጸሙ አካላት ተጠያቂ ለማድረግ የታየው ተጨባጭ እርምጃ አነስተኛ ነው። ዋናው ስጋት ግንኙነቱን ወደ መደበኛ የመመለስ ሂደት ከፍትህ አሰጣጥ በበለጠ ፍጥነት መጓዙ ነው መባሉ ነው የተነገረው። በቴዲ አፍሮ ጉዳይ ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ደብዳቤ መላኩ ተነገረ። እየተባባሰ የመጣው ሐሳብን በነጻ የመግለጽ መብት አፈና አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ማቅረባቸው ተሰምቷል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደግ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምጻዊው መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ ድምጻዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃን በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸው ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዳያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ የተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፖክ እና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስቧል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች አንቂዎችና ነፃ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። እስራኤልና ሊባኖስ የተኩስ አቁም ስምምነቱን ለ3 ሳምንታት አራዘሙ ተባለ። እስራኤልና ሊባኖስ የተኩስ አቁም ስምምነቱን በ3 ሳምንት ለማራዘም ተስማምተዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳውቀዋል። ስምምነቱ የመጣው የእስራኤልና የሊባኖስ ባለስልጣናት ዋይት ሃውስ ውስጥ ያልተለመደ ስብሰባ ካደረጉ በኋላ ነው። በጎርጎሪያን አቆጣጠር የካቲት 28 ቀን እስራኤል በኢራን ላይ የጋራ ጥቃት ከጀመረችበት ጊዜ ጀምሮ እስራኤል በሊባኖስ በተለይም በደቡብና በዋና ከተማዋ ቤሩት ላይ የአየር ድብደባ ስትፈጽም ቆይታለች። እስራኤል ጥቃቱ በሊባኖስ ውስጥ የሂዝቦላህ መቀመጫ ቦታዎችና ምሽጎች ኢላማ ያደረገ መሆኑን ገልጻለች። ሂዝቦላህ በዩናይትድ ስቴትስ፣ ጀርመንና በርካታ የሱኒ አረብ ሀገራት አሸባሪ ተብሎ የተፈረጀ በኢራን የሚደገፍ የሊባኖስ የሺአ ፖለቲካ ፓርቲና ወታደራዊ ክፍል ነው። በጎርጎሪዮሱ 1982 በሊባኖስ የእርስ በርስ ጦርነት ከ1975 እስከ 1990 እና በእስራኤል የደቡብ ሊባኖስ ወረራ ወቅት ብቅ ያለ ቡድን ነው። ሂዝቦላህ የፖለቲካና የትጥቅ ቡድን ሲሆን በ1979 በኢራን የእስልምና አብዮት መሰረት በነበረው የሺአ እስላማዊ ርዕዮተ ዓለም ደጋፊ ነው። ከተመሰረተበት ጊዜ ጀምሮ በኢራን የእስላማዊ አብዮታዊ ዘብ ድጋፍ ስልጠናና መሳሪያ ያገኛል። ቡድኑ ለትልቋ ለጋሽ ሀገር ለኢራን ወኪል ሆኖ ይሰራል። የአሜሪካ መንግስት በጎርጎሪያኑ 2023 መጨረሻ ባወጣው መረጃ ኢራን
ለሂዝቦላ በየዓመቱ ወደ $700 ሚሊዮን፣ 661 ሚሊዮን ዩሮ ትሰጣለች ተብሎ ይገመታል። አሜሪካ በኢራን ግጭት ዙሪያ ድጋፍ ባለመስጠቷ ስፔንን ከኔቶ አባልነት ለማገድ እያጤነች መሆኑ ተገለጸ። በኢራን ጦርነት ወቅት አስፈላጊውን ትብብር ባላደረጉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅቶች ኔቶ አባላት ሀገራት ላይ ዩናይትድ ስቴትስ አስተዳደራዊ እርምጃዎችን ለመውሰድ እየመከረች መሆኑ ተዘግቧል። ከነዚህ እርምጃዎች መካከል ስፔንን ከህብረቱ አባልነት የማገድ ዕድል አንዱ መሆኑ ተመልክቷል። ሮይተርስ የዜና ወኪል የፔንታጎንን የውስጥ የኢሜይል ልውውጥ ዋቢ በማድረግ እንደዘገበው የአሜሪካ መከላከያ ሚኒስቴር በአንዳንድ አጋር ሀገራት ላይ ከፍተኛ ቅሬታ አድሮበታል። ቅሬታውም ሀገራቱ ለአሜሪካ የጦር ኃይሎች የበረራ ፍቃድ፣ የወታደራዊ ሰፈር አጠቃቀምና የሎጂስቲክ ድጋፍ ለመስጠት ፍቃደኛ ባለመሆናቸው የመጣ መሆኑ ተገልጿል። ስፔን ከግጭቱ መጀመሪያ ጀምሮ ጦርነቱን በግልጽ በመቃወም ከሚታወቁ ሀገራት መካከል የምትመደብ ሲሆን የአየር ክልሏም ሆነ ወታደራዊ ካምፖቿ ለዚሁ ተልዕኮ እንዳይውሉ በተደጋጋሚ ክልከላ ስታደርግ ቆይታለች። የአሜሪካ መንግስት ከፍተኛ ባለስልጣናት እንደገለጹት ስፔንን ከህብረቱ የማገድ ሀሳብ በአሁኑ ወቅት በጥናት ላይ ያለ እንጂ የጸደቀ ውሳኔ አይደለም። ሆኖም እርምጃው ተግባራዊ ቢሆን እንኳ ከቀጥታ ወታደራዊ ተጽዕኖ ይልቅ በዲፕሎማሲያዊ ረገድ የጎላ ምሳሌያዊ ትርጉም እንደሚኖረው ታምኖበታል። የእስራኤሉ ጠቅላይ ሚኒስትር መጀመሪያ ደረጃ ላይ ያለ ፕሮስቴት ካንሰር ሕክምና ተደረገላቸው። የእስራኤል ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ካንሰር ሊያመጣ የሚችል እጢ እንደተወገደላቸው ዓመታዊ የሕክምና ሪፖርታቸው ማሳየቱን ተከትሎ ጥሩ አካላዊ ጤንነት ላይ እንደሚገኙ ተነግሯል። ኔታንያሁ በኤክስ ገጻቸው ባሰፈሩ ጽሑፍ መደበኛ የሕክምና ክትትል በሚያደርጉ ወቅት የሐኪሞች የመጀመሪያ ደረጃ ላይ ያለ ወደ ካንሰር ሊቀየር የሚችል እጢ ማግኘታቸውን ገልጸዋል። በወቅቱ ዶክተሮች ክትትል ሲያደርጉላቸው የነበረው ከዚህ አስቀድሞ ወደ ካንሰር የማይቀየር ፕሮስቴትን በተሳካ ቀዶ ሕክምና ከሰውነታቸው ካስወገዱላቸው በኋላ መሆኑን አስረድተዋል። ሕክምናው ችግሩን አስወግዶታል፣ ምንም ምልክት አልተውም ብለዋል ጠቅላይ ሚኒስትሩ። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ከፍተኛ ደረጃ ላይ ባለበት ሁኔታ የሕክምና ሪፖርታቸው እንዳይወጣ ጠይቀው እንደነበር ገልጸዋል። ይህንን ጥያቄ ያቀረቡት ኢራን እስራኤል ላይ የበለጠ ሐሰተኛ ፕሮፓጋንዳ እንዳታሰራጭ ለመከላከል መሆኑን ጠቅሰው በአውሮፓውያኑ 2024 ካንሰር ላልሆነ ፕሮስቴት የመጀመሪያ ደረጃ ቀዶ ሕክምና እንደተደረገላቸው የገለጹት የ76 ዓመቱ የእስራኤል መሪ መደበኛ የሕክምና ክትትል እየተደረገላቸው መቆየታቸውን አክለው በቅርቡ በተደረገላቸው ክትትል ከ1 ሴንቲሜትር የሚያንስ ትንሽ ነጥብ መገኘቱን አስታውቀዋል። ፕሮስቴት ጋር የተያያዘ መጠነኛ የጤና ችግር አጋጥሞኝ የነበር ቢሆንም ሙሉ በሙሉ ሕክምና ተደርጎለታል፣ ፈጣሪ ይመስገን አልፏል ብለዋል። ጠቅላይ ሚኒስትሩ ባሰፈሩት ረጅም ጽሑፍ ሕክምናውን ለማድረግ የወሰንኩት ሊከሰት ስለሚችል አደጋ በሰዓቱ መረጃ ሲሰጠኝ ወዲያውኑ ምላሽ መስጠት ስለምፈልግ ነው ብለዋል። ኔታንያሁ የጤና ሁኔታ ይፋ የሆነው ከሳምንታት በኋላ በዋይት ሃውስ ጉብኝት ለማድረግ የተዘጋጁ ባሉበትና አሜሪካም ከኢራን ጋር እየተደረገ ላለው ጦርነት ዘላቂ የሰላም ስምምነት ለመፈጸም እየጣረች ባለበት ወቅት ነው። ይህ ኢትዮ አምባ ነው። ሰናይ ጊዜን ተመኘን።